የእመቤታችን የቅድስት ኪዳነ ምሕረት ምስል በአንድ ዋርካ ላይ መታየቱ ተሰምቷል። ይህም ቪዲዮ ባለማተብ የሆነ ኦርቶዶክስ ሲሆንም ለ53 ሼር ሲያደርግልኝ እንዳያልፍ ኮሜንት ላይም ቅድስት ኪዳነ ምሕረት እያላችሁ አጥለቅልቁትም። ታሪኩ እንደዚህ ነው። ቆላድባ ከተማ ላይ አንድ ትልቅ ዋርካ ነበረም። ይህ ዋርካም በኮሪደር ምክንያት ይቆረጥ ተብሎ የተወሰነ ቢሆንም በርካታ ሰራተኞች ዕቃቸውንና ማቴሪያላቸውን ይዘው ለመቁረጥ ወደዛ ይላሉ። ይህ ዋርካ ግን ሊቆረጥ ባለመቻሉ ምክንያት ዋርካውን ለመቁረጥ የመጡ መጥረቢያዎችና የተለያዩ መሳሪያዎች ይሰበራሉ። ተስፋ በመቁረጥም ሊሄዱ ባሉ ሰዓት ነበርም የእመቤታችን የቅድስት ኪዳነ ምሕረት ምስል በዚህ መልኩ የታየም። በርካቶችም ግራ የተጋቡ ቢሆንም ሺዎች የሚቆጠሩ ሰዎችም በኮሜንት ላይ ቢያፌዙም ግን በበርካታ ሺዎች የሚቆጠሩ ሰዎች ግን በአካል አይተው ምስክርነት ሰጥተዋል። እምነታችን እንደዚህ ነች። እመቤታችን ቅድስት ኪዳነ ምሕረት ምልጃዋና በረከቷ አይለየን። የኪዳነ ምሕረት ምስለ ስዕል በዛሬው ዕለት መታየቱ ተሰምቷል። ድርጊቱ የተፈጸመው ዛሬ ታኅሳስ 22 በአማራ ክልል በጎንደር ቆላድባ አካባቢ ሲሆን ምስለ ስዕሉ የተፈጠረው ከምትመለከቱት ዛፍ ላይ ሲሆን ከምስለ ስዕሉ ላይ የሚበራ ሻማ የመሰለ ቀይ መብራት እንዳለም የዓይን እማኞች ተናግረዋል። ህዝብ ጎርፍ ሆኖ ክስተቱን በአካል የተመለከቱት ሲሆን ይህን መረጃ በርካቶች እያዘዋወሩት ይገኛሉ። ስፍራው ስልክ ደውዬ ያነጋገርኩት አንድ ግለሰብ ክስተቱ እውነት እንደሆነና እሱም በአካል ተገኝቶ እንደተመለከተው ነግሮኛል። በቦታው የነበራችሁ ሰዎች ሀሳባችሁን አጋሩ። በዚሁ አጋጣሚ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች እየገቡ ይገኛሉ። መግዛት ትችላላችሁ። በውስጥ አውሩኝ። ፎሎ እያደረጋችሁ ቤተሰቡ ነው። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይተዋል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ይህን ቪዲዮ የምትመለከቱ ኦርቶዶክሳውያን ሀሳባችሁን ግለጡ። በዚህ ጉዳይ ምን ይሰማችኋል? ኪዳነ ምሕረት እያልን ስሟን እናመስግን። በእውነት በወቅቱ በቦታው ያሉ ኦርቶዶክሳውያን በዚህ መልክ ወጥተው እግዚአብሔርን በዝማሬ እያመሰገኑ በቦታው ላይ በተገለጠችበት ቦታ ላይ ሆኖ በመሰባሰብ ለእግዚአብሔር ምስጋና በዝማሬ እያቀረቡ ይገኛሉ ማለት ነው። ይሄ ድንቅ ተአምር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። በእውነት ህዝቡ ግልብጥ ብሎ ወጥቷል። የቀረ የለም ማለት ይቻላል። ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት የ2026 ዓመተ ምህረትን ለሚቀበሉ ለመላው የዓለም ሕዝቦች አባታዊ መልእክት አስተላልፈዋል።
በኮሜንት ሴክሽን ላይ የብፁዕ ቅዱስ ፓትርያርካችን አቡነ ማትያስ ቡራኬ ይድረሰን እያላችሁ ጻፉልን። ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ብሩክ ጌታ ክርስቶስ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 10። የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉም በላይ የእግዚአብሔር ፍቅር ማዳን የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት ይኖራል። አዲስ ዘመን ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨመርልን ገንዘብ ሊገዛው ስልጣን ሊያመጣው የማይችለው የእድሜ ስጦታ አግኝተናል። የምስጋና ርዕሳችን እያንዳንዱ ዘመን ይዞት የሚመጣው በረከት ትምህርትና ብስለት ያለ በመሆኑ በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም የ2026 አዲስ ዓመትን ለመቀበል የተዘጋጃችሁ ወገኖቻችን እንኳን አደረሳችሁ ለማለት እንወዳለን። በአዲስ ዘመን ተነፋፍቆ የቆየው ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመን በብዙ ልዩነቶች ዓለምን እያወከ ይገኛል። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት መምጣት አስፈላጊ ነው። ሁሉን የሚያስተባበር ደስታ በዓለም ላይ የለም። የክርስቶስ መወለድ ግን ሰማይና ምድር ሰዎችና መላእክትን ለዝማሬ ያገናኛል። ሰላም ዓላማ ያደረገ ታላቅ መገለጥ ነው። ዛሬ የምንኖርባት ዓለም በዚህ የጌታችን ልደት የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅብናል። የእስራኤልና የፍልስጤም ህዝቦች፣ የሩሲያና የዩክሬን ወገኖችም ዘላቂ ሰላም ሊያገኙ ይገባቸዋል። በየስፍራው የሚገደሉ የሚታገቱ የእግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችንም ለመታደግ ጊዜው አሁን ነው። በተወደዳችሁ የዓለም ህዝቦች ክርስትና ለዓለም ትልቅ ብርሃንን ያበሰረም የሞራል ልዕልናን የሰበከ ከሁሉም በላይ በማዳን እውነትን የሚጀምር ሃይማኖት ነው። አብዛኛው የዓለም ህዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን። ለአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገደዳሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትና ግን ምቹ ያልሆነ ይመስላል። በመጨረሻም በመጪው ዘመን ችግርተኞች የምግብና የድህነት ዋስትና የሚያገኙበት፣ የተለያዩ የሚገናኙበት፣ የጦርነት ቀጠሮ የሚሰረዝበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት፣ ክብር የሚመለስበት፣ መሪዎች በጥበብ የሚያስተዳድሩበት፣ ህዝቦችን በትህትናና የባለዮቻቸውን በማክበር የሚኖሩበት፣ ከሁሉም በላይ ፍቅር በእያንዳንዱ የዓለም ጎጆ ውስጥ እንዲገባ እንዲሆንም አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨቄ ዘመንበረ ተክለ ሃይማኖት። ትናንት በሰራሁላችሁ ቪዲዮ ብፁዕ ወቅዱስ አቡነ ማትያስ የት ናቸው? ምን ገጠማቸው? ቁልቢ ገብርኤል ላይ አልታዩም። በጣም ታላቅ በዓል ነው፣ ድንቅ በዓል፣ ዓመታዊ የቅዱስ ገብርኤል ንግስ በዓል ላይ አልታዩም። በዚያ ተገኝተው ቡራኬ ይሰጣሉ፣ ምዕመኑን ይባርካሉ። ቅዳሴውንም የሚመሩት እሳቸው ነበሩ። ዘንድሮ ግን አልታዩም። የት ሄደው ነው? ምን ገጠማቸው? የሚል ቪዲዮ ሰርቼ ያሳይቻችሁ ነበር። በዚያም ብዙዎቻችሁ ተጨንቃችሁ ብፁዕ አባታችን በጤና ይመልስልን የሚል አስተያየት ስትሰጡ ነበር ማለት ነው። እንግዲህ ዛሬ በዚህ መልኩ ብፁዕ አባታችን ድምጻቸውን አሰምተዋል ማለት ነው። በጤና በደህና ስለሆኑ እግዚአብሔር እናመሰግናለን። እንግዲህ ለብፁዕ አባታችን እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። በጸሎታቸው፣ በቡራኬያቸው፣ በአገልግሎታቸው ብዙ የሚጠቅሙን የጠቀሙን አባት ስለሆኑ በጤና እንዲቆዩልን እንመኛለን። እንግዲህ በዚህ መልክ ተገኝተው አዲሱን ዓመት ለሚያከብሩ ለአውሮፓውያንና ለመላው ክርስትና እምነት ተከታዮች እንዲሁም ለመላው ሕዝብ ከጭቆና ከመከራ እንድንወጣ፣ ከደም መፋሰስ ከጦርነት እንድንወጣ መልካም የሆነ አባታዊ መልእክታቸውን ቡራኬያቸውን አካፍለውናል ማለት ነው። በእውነት ድንቅ ነው። ይህንን ድምፅ ስለሰማን እግዚአብሔር እናመሰግናለን።